እንዴት ናችሁልን? ዛሬ ለየት ባለ በሌላ በቆንጆ ድራማ ተመልሰናል። ፊልሙ እንደምትወዱት እርግጠኞች ስለሆነን ላይክ ማድረጋችሁንና ሰብስክራይብ ማድረጋችሁን እርግጠኛ ሆኑ እንላለን። እስከ ፊልማችን መጨረሻ ድረስም አብራችሁን ቆዩ። ፊልሙ ሲጀምር ሰኒ የምትባል የተጎሳቆለች ሴትና ቤን የሚባል ታዋቂ አርቲስት የሆነ ሰው ከዓመታት በኋላ ሲተያዩ ማስታወስ ባይችሉም ድሮ ላይ ፍቅረኛሞች ስለነበሩ ግራ የሚያጋባ ስሜት ይሰማቸዋል። በቀጣይ ቀረጻ ላይ ያለ ተጨማሪ ሆና ትገባና ለዳይሬክተሩም የትክክለኛ ማስታወቂያ ማሰራት ያለበት ግን እንደዚች አይነት ሴትን ነው፣ እውነተኛ ያስመስለዋል። አዎ እኔም እንደዛ ነው ያሰብኩት ቢላትም ቤን ግን ቆይ እሷ ማን ስለሆነች ነው አስተያየት የምትሰጠው? እኛ የምንፈልገውን የምናረገው ሲል ሁሉም እሱን ይደግፉትና ብቻዋን ትቀራለች። በእሱ ተናዳ ሳታበቃም ልጇ የቤን አድናቂ ስለነበረች ከእሱ ጋር ፎቶ ለመነሳት ብላ ትምህርቷን ጥላ እንደመጣ ይታይና ተናዳ ልትመታ ትዘላለች። ቤን መሀል ሲገባም የንዴቷ መወጫ ታደርገዋለች። በቀጣዩ ቀንም ይሄ እንደ ትልቅ ዜና ይቆጠርና በየጋዜጣው ላይ ይወጣል። ቤን አይቶት ሲናደደም ወንድሙ ሁሉም ነገር ለማስተካከል ይሞክራል። ቤንም ለረዳቱ የመጀመሪያ ፍቅረኛዬን አፈላልግ ብያል ነበረ እንዴት አረክልኝ ይለውና ረዳቱ መነሰን ቤት ሲደርሰም እሷን ሳይሆን የባሏን እህት አያትና ቤን ጋራ ተመልሶ በጣም ቆንጆ ፍቅረኛ ናት የነበረች ግን ደም አግብታለች ስለው ቢከፋውም ድሮ ላይ ያሳለፉትን እያሰበ ይጽናናል። ሲደውላትም ትደነግጥና እሱ ፊት አንሳ መታየት ስለማትፈልግ ብቻ ደህና ኑሮ እንደምትኖር ታስመስላለች። እሱም ቢሆን ታዋቂ መሆኑን እንደብቃታል። አውርታ እንደጨረሰችም ጥቅመ ቢሱንና ቁማርተኛውን ባሏን ለማየት ወደ እስር ቤት ትሄዳለች። እሱም ሳይንሳት ቤተሰቦቹ ያንቋሽዋታል። ወደ ስራ ከመሄዷ በፊት የሚያዘዘችውን ማሽን አልሰራ ስላላት ተበሳጭታ ስትነቀንቀው ቤን ያያታል። የእሱን ፖስተር እያጌችም ድሮም አንተ ያለህበት ነገር መቼ ሰራና ነው ብላ ዞር ስትል ታየውና ደንግጣ በአፏ የያዘችው ለስላሳ ትደፋበታለች። ልትጠርግለት ብትሞክርም እንዳትጠገብ ይገፋታል። ስቱዲዮ ውስጥ ሆናም በምታየው ነገር ከልቧ እየሳቀች የአያትና ሲናደድባት ወንድሙ ግን ቀለል ያለች መሆኗን እንደወደደው ይነግረዋል። ስራ ጨርሰው ሲወጡም ስለውሏቸው እያወሩ ይገናኛሉ። ሁለቱም ግን ሰጣሉ ያልተያየ መስለው ይተላለፋሉ። ቤት ከገባች በኋላም እንደናፈቀችው የነገራትን እያስታወሰች ከድሮም በጣም ለተጎሳቆለች አሰባ ምንም ቢፈጠር ላታገኘው ተወስናለች። በቀጣዩ ቀን ግን ባሏ በገባው ዕዳ ምክንያት ሁሉም ነገራቸውን ሊያጡ እንደሆነ ስለገባት ከቤን እርዳታ ለመጠየቅ ተወስንና ለመደወል ስታመነታ ይደውልላታል። ትንሽ ካወሩ በኋላም ግን ለምንድነው እስካሁን ያላገባኸው? እንዳንቺ የምትሆንልኝን አጥቼ ነዋ ስላት ደስ ብሏት ለመገናኘት ትስማማለች። ሰኒ እንደመጣች ግን የጠበቃት ሴት ስላልሆነችለት በሩን ይዘጋባታል። ከራሱ ጋር ትንሽ ተማክሮም ይወጣና እዚህ ምን እየሰራሽ ነው? የመጀመሪያ ፍቅረኛዬን ተደለህም? ምን ነካሽ? እንዴት ነው እኔ ኩያሽ የመሰልኩሽ? ብሏት ሲሄድም ትንሽ ጥቁምና እየዋሻት እንደሆነ ስለገባት ብትከተለውም ሳትደርስበት ትቀራለች። ልትደውል ስትሞክርም ባትሪውን አውጥቶ ይገላግላትና እሱ መሆኑን በደንብ ያረጋግጥላታል። በነጋታውም ያለበት ትከተለውና ደውላለት የምርም እሱ እንደነበረ ታረጋግጣለች። ሁኔታዋን አይቶ ስለተጸየፋትም ታዝንበታለች። ባሏም ከነዳው እስር ቤት እንዲገባ ይፈርድበትና ምን እንደምታረግ ግራ ስለገባት ትጨነቃለች። ቤን የሚያዋሻትን ውሸቶችን በሙሉ አጋልጣ ስሙ እንዳተጠፋበት ሰግቶ ስለነበረ ሊያገኛት ሄድና ይቅርታ ልጠይቃት ቢሞክርም የምርህን አዝነህ ነው? እንዴት እንዳመናጨክኝ ረሳኸው እንዴ? ግን እኮ አንቺም ጥፋተኛ ነሽ። እኔ ይህንን ሁሉ ዓመት አግኝቻለሁ ብዬ ስጠብቅ አንቺ ግን የራስሽን ቤተሰብ መስርተሽ እየኖርሽ ነው ብሎ የውሸት ሲያለቃቀስ ታምነዋለች። እሱም ራሱንና የትወና ችሎታውን እያደነቀ ወደ ቤቱ ይመለሳል። በነጋታውን ቤቱ ለመሄድና እርዳታውን ለመጠየቅ ተወስናለች። የቤን ዘመድ የሆነ ህፃንም ባሱ እንድታቆምለት ይጠይቃትና ስተባበረችው ያመሰግናታል። ቤን በሩ ላይ ሳያትም ለባራት ቢፈልግም ማድረግ ስላልቻለ ያስገባታል። የምታስፈራራው ስለመሰለውም አሻንጉሊት ውስጥ ካሜራ ከቶ የምታወራውን መቅዳት ይጀምራል። ማታ ያልከኝ ነገር እውነት ነው? አዎ ምን ነው? ብር እንድትሰጠኝ ልጠይቅህ ነበረ። የባሌን ዕዳ መክፈል አለብኝ። እንዳታለላት ሲገባትም ተናዳ ካሜራው ለመቀማት መታገል እንደጀመረች ወንድሙ ይመጣባቸዋል። ምን እየሰራችሁ ነው? አይ ለሰራተኝነት ልትቀጠር መታ ምን ያህል ጠንካራ እንደሆነች እያሳየችኝ ነው። ጥሩ እንዲያውም ሰው ያስፈልገን ነበር ይልና ልትቆይ ይፈቅድላታል። ቤን ሊያስፈራራት ቢሞክርም እሷ ግን ችላ ብላው እቃውን እያተራመሰች ቪዲዮውን መፈለግ ብትጀምርም ቤን ስለደረሰባት ስታገኘው ትቀራለች። እንደ ሰራተኛ ቤቱ ውስጥ ቆይታም እንደታመመ ስታይ ግን እንድረዳህ የምትፈልግ ከሆነ አሁኑኑ ካሜራ ውስጠኝ። በጣም ጨካኝ ሰው ነሽ፣ ግን በምንም ታምር ልሰጥሽ አልችልም። እሱ ብቻ ነው ያለኝ አንድ መያዣ ብሎ ይከለክላታል። ልትወጣ ስትልም ትንሹ ልጅ ታገኘውና ስላያት በጣም ደስ ይለዋል። ወንድምየውም አንድ ቀን ለስራችበት ብሎ ብዙ ብር እንደከፈላት ስታይ ስራውን ለመቀጠል ተወስናለች። ቆሻሻ ውስጥ ከጣሉት ልብሶችም አዲሱን እየመረጠች እያለ ቤን ይደርስና ይኸው የቀረጽኩትን አጥፍቼዋለሁ፣ ከዚህ በኋላ ግን አጠገቤ እንድትደርሽ አልፈልግም ስላታምናው ብትስማማም ቪዲዮ ስላላጠፋው ማታ ላይ እያያው ይዝናናበታል። ቤት ገብታም ልጇ ልብሶቹ በውድ እንደሚሸጡ ስለነገራት ተጨማሪ ካለ ለማየት ብላ በሌሊት እነሱ ቤት ስትሄድ የሚይዛትና ቃል ገብተሻል ነበር እንዴ? ምን ልትሰሪ ነው የመጣሽው? ስላት ወንድሙና ትንሹ ይመጡና ስላዩዋት ደስ ብሏቸው ወደ ውስጥ እንድትገባ ይጋብዟታል።
ቤንም ቀጠሮ ስለነበረበት የተቻኮለም ይሄዳል። ትንሽም እንደ እናት እያያት ሲደሰት አባቱ ያየውና ደስ ይለዋል። ብር ለመቆጠብ ብላም ሙሉ ልብሳቸውን በእጇ ታጥብና ገላዋን ስትታጠብ ቤን ይደርሳል። እንዴ ቤትሽ አትታጠቢም እንዴ? ሻውርና ቆሸሽው እኮ ደግሞ ስታወራ አታፍርም እንዴ? የበከተ ቁምጣን ሳጥብ እኮ ነው የቆየሁት። አሁንስ አበዛሽው። እውነቱን ማወቅ ትፈልጊያለሽ አይደለ? ቪዲዮን አልጠፋሁትም። ስለዚህ ያልኩሽን በሙሉ ብታረግ ይሻልሻል ብሎ ስልክ ሰጣትና በፈለገው ሰዓት እየጠራ ያሰለቻታል። በድንገት ግን የትንሹ ልጅ እናት የሆነችውን አርቲስትን ወደ ሀገሯ መመለስና ከሱ ኤጀንሲ ጋር ለመስራት መወሰን ሳይ በድንጋጤ ደርቆ ይቀራል። ድሮ ላይ ከሷ ጋራም የፍቅር ግንኙነት ስለነበረው ነገሮች በሙሉ ድብልቅልቅ ይሉበታል። ሰኒ ዝም ማለቱ ግራ እያጋባት ስልኩን ወርውራበት ብትሄድም ምንም መልስ ሳይሰጣት ይቀራል። ወንድሙ ሲመጣም ዜናውን አይተኸዋል አይደለ? እኔ ያችን ልጅ በፍጹም ማግኘት አልፈልግም። ሰኒ በነጋታው ባሏን ለመጠየቅ ስትሄድም እንደተለቀቀ ትሰማለች። ወደ ቤት ስትመለስ ግን እናትና እህቱ እሷ ሰርታ ባጠራቀመችው ብር ነስለቀቁትና አሁንም ሀብታም ሴት አግኝቶ መሄዱ የእሷ ጥፋት እንደሆነ ሲያስመስሉ ንዴቷ መቆጣጠር ያቅታታል። መፋታት ብትፈልግም ባልየው ሆን ብሎ ይዘገይባታል። በቀጣዩ ቀንም የምትኖርበትን ቤት እያፈላለገች ትቆይና ቤን ደውሎም ለምንድነው ስራ የቀራሽው? ስለትመጨቃጨቅ ስላልፈለገች ትዘጋበታለች። ወንድሙም ቢሮ አስጠርቷትም ስለ ችግሯ ስትነግረው አንቺ የምትፈልጊ ከሆነ እኮ እኛ ቤት እየሰራሽ መኖር ትቻለሽ። አመሰግናለሁ፣ ግን ቤን ይህንን ሀሳብ የሚቀበለው አይመስለኝም። ማታ ቤትንና እናናግረዋለን ይላትና እንደወጣችን ቤንን ታገኘዋለች። ጭራሽ እዚህ ሆነሽ ነው የዘጋሽብኝ? እንዲያውም ተባረሻል። አይ እባክህ ይቅርታ አድርግልኝ፣ ስራው በጣም ነው የሚያስፈልገኝ እያለችው ታዋቂዋም ትመጣለች። ሰኒ እንዲያወሩ ጥላቸው ልትወጣ ስትለም ከልጅቷ ማምለጥ ስለፈለገ ሰኒ ቆይ እንዴ ይቅርታ፣ ሌላ ጊዜ እናውራለን፣ አሁን ረዳታችንን ቤት መሸኘት አለብኝ ሲል ለሱ ያሰበ መስሏት ደስ ይብላተም በዙም ሳይርቁ አውጥቶ ይጥላታል። ማታ ላይም ከሱ ውጪ ሁሉም እንድትቆይ ድምጻቸውን ይሰጡና ተደስታ ሳትጨርስ ጠባቂዎቻቸው ልጇ የእነሱን ቲሸርት ስትሸጥ በመገኘቷ ጠርጥረው ያመጣዋታል። ለወንድሙ ነገሩን ካብራራች በኋላም እንደዚህ አይነት ነገር መታገስ ስለማይችል ያባራታል። ቤን ግን ልትሰርቅ አስባ እንዳልሆነ እርግጠኛ ነኝ፣ እኔ ያዋራታለሁ ይልናም ለምን አደረግሽው? ይህንን ያህል ትልቅ ጉዳይ ይሆናል ብዬ አላሰብኩም ነበር። ዝም ብሎ ቲሸርት ስለመሰለኝ ነው። እሺ ከዚህ ከወጣሽ የምትሄጂበታለሽ? የለኝም። እሺ በቃ ወንድሜን ያናግረዋለሁ፣ መቆየት ትቻለሽ ስላት ደስ ይላታል። በቀጣዩ ቀንም የሚቆዩበትን ክፍል ስታድሰው ቤን ያገኛትና ምንድነው የምትሰሪው? መተኛት አልቻልኩም እኮ፣ በዛ ላይ ቀለም እንደሱ አይቀባም፣ እኔ ያሳይሻለሁ። አንተ እውነትም ድንቅ አድርገን የምትቀባው ስትለው ሞራል ተሰምቶት መቀባቱን ይቀጥላል። እንዳታለለችው ሲገባውም ሊያቆም ይፈልገም። ልጇም የባሰ አድናቆትን ትጨምርለትና ደስ ብሎት ሙሉን መስራት ይጀምራል። እንደጨረሰም አሁን ለእኔ የምትሰሪው ለየት ያለ ምግብ መግዛት አለብሽ ብሎ ይልካትና እንደወጣችም ልጇ በተደጋጋሚ ታታልለውና ገበያ እንዲወስዳቸው ታሳምኗለች። ከሄደ በኋላ ግን ዶሮዎቹን መኪና ውስጥ አስገባይቶ ለማምለጥ ቢሞክርም ጎትታ ታስቀርባለች። ቤት ከተመለሱ በኋላም አንቺ ሳትሆኝ እኔ ሰራተኛ ይሆንኩ እኮ ነው የምንመስለው ብሎ ይጮህባታል። ልብሱን ቀይሮ ሲመጣም በማሽን መታጠብ የነበረበትን ቲሸርቱን በእጇ በማጠቧ ምክንያት ስለጠበበ ተናደው ቆይ ላውንደሪ ብለን የሰጠንሽን ብር የታርገሹ ነው ብሎ ሲያፋጥጣት ልጇ ትደርስና በጣም ነው ያማረብህ ብላ ስታሞግሰው ቁጣውን ይረሳዋል። ረዳቱ ማታ ዝግጅት እንዳላቸው ሲናገር ሰኒ ግን እኮ እኔ ለዚህ የምለብሰው ደህና ነገር የለኝም ስትል ይሰማትና የተንኮል ሳቅ ይስቃል። ማታ ላይም ስጦታ ብሎ ልብስ ሲሰጣት ደስ ብሏት ትቀበሏለች። አርጋው ስትወጣ ግን የሰራተኛ ቀሚስ በመሆኑ ሁሉም ተናደው ዝም ቢሉትም እሱ ግን ብቻውን ይገለፍጣል። እሷም እኔም ወድጄዋለሁ ለስራ የሚሆን ነገር ነው ብላ እንዳልከፋት ታስመስላለች። ልጇንም ስለ አባቷ ጠይቋት ጥሏቸው እንደጠፋ ስትነግረው ዝም ብሎ ይቆያል። ታዋቂዋ ስትመጣም ሁሉም ስላዩዋት ደስ ይብላቸውም። ቤን ግን የምታወራው ነገር በሙሉ አሰልችቶት ጥሏት ሲነሳ ለመሄድ ተወስናለች። ወንድሙ ልሸኛት ይወጣና ቤንና ሰኒ እያወሩ ደጋግማ ስለልጅቷ ስታወራ እባክሽ ስለልጅቷ ማንሳትሽን አቁሚ። ለምን? እኔ እንዴት እንደምቀናባት አታውቅም። በጣም እድለኛ ናት። ይሄኔ እንደዚህ ስለምታስቢ ነው ባልሽ ጥሎሽ ሄደው። እሱን ደግሞ በምን አወቅ? ልጅሽን ጠይቂያት ነው ሲል ተናዳ ጥላው ትሄዳለች። ቤን ባደረገው ነገር ተጸጽተው ስለነበረ በጠዋት ገበያ ይዘዋት ይወጣና ለሌላ ሰው የሚገዛ አስመስሎ እንድትመርጥ ያረጋታል። እሷን ብሩን እያየችው አይኗ እስኪጎለጎል ተፈጣለች። ከገዙ በኋላም ስልክ የተደወለለት ያስመስልና በቃ ልብሱን አንቺ ውሰጂው አይፈልጉትም ሲል ለሷ ብሎ እንደደረገ ቢገባትም ግን ልብሱን መልሼ ብሩን ብቀበላችሁ አይሻልም ብላልቴ ስትል ልብሷን ይዞ ያንጠለጠላትና ይሄንን ከመለሽው ቀጥታ እንደማባረርሽ ወቂው እሺ ይላትና ጸጉር ቤት ወስዷትም ሳያሰባው መነጽሯን ይሰብርባትና ትጮህበታለች። ተስተካክላ ስትጨርስም ውብ እንደሆነች እያየ በደንቃትም ለሷ ግን ምንም ለውጥ የለሽም የፈለግሽውን ብታረጊ ማስቀያሚ ነሽ ይልና ወደ ሆነ ፓርቲ ሲወስዳት አርቲስቷ አንድ ላይ ስላየቻቸው ቀንታ አጠገቧ ላሉት በሙሉ ሰራተኛቸው መሆኗን ለማሳወቅ ስትሞክር ቤን ይናደድና ሰኒ ለብቻዋ ወስዷት ኮቷ እንድታወልቀው ያረጋታል። ወንድሙ ሁኔታውን ሲያየም ሰኒን ያመጣሃት ለማስቀናት ትጠቀምባት ነው አይደለ
ስለ ቢክድም ዝም ብሎ ሲያፈጥባት ስለነበረ አርቲስቷ የምርም ቀንታ ግንኙነታቸው ምን እንደሆነ ለማወቅ ሰኒ ጋር ትሄድና እንደ ጓደኛዋ ታዋራታለች። በድንገትም አንዷ አስተናጋጅ መጠጣቸውን ታስደፋቸዋለች። የቤቱ ባለቤትም አርቲስቷን ደጋግማ ይቅርታ እየጠየቀቻት ሰኒንም እስኪ አንቺም እንዳይጸዱ ትርጃቸው ስትላት ልትረዳቸው ጎንበስ ትላለች። በዚህ ተናደደው ቤንም እንዴት ነው እንግዳዬን የምታናግረት? አሁኑን ይቅርታ ጠይቃት ብሎ ጭውባት ወንድሙ ሌላ ችግር እንዳይፈጠር ብሎ ሊያስቆመው ቢሞክርም እሱ ግን ሰኒን ይዘዋት ይወጣል። እሷም ትልቅ ነገር አይደለም እኮ ችግር የለውም እያለችው ባሏ ሲያልፍ ሳታየው ትቀራለች። ቤን መኪና ማቆሚያው ጋር ሲደርስም ስላጣት ግራ ተጋብቶ ይደውላትና በባስ እየሄድኩ ነው፣ ሲጀምር እኔን እዚህ ከመምጣት በፊት ትጠይቀኝ ይገባ ነበር፣ ቀኔን አበላሽኸው። ከባስ ወርዳ በእግሯ ስትሄድም ወንድሙ ያገኛትና እንድትገባ ስጠይቃት ስላተስማማች አብሯት ወክ ማድረግ ይጀምራል። እሷም ትገረማለች። ቅድም ለተፈጠረው ነገር ይቅርታ አድርግልኝ። አይ ምንም አልደረግሽም እኮ ከዚህ በኋላ ግን ወንድም የሚያዘሽን በሙሉ እሺ ብለሻ ተቀበይ ይላትና ቤንም አንድ ላይ ስላያቸው ይቀናል። ቤት እንደገቡም እርቦኛል ምግብ ስሪልኝ፣ መቼም ወንድሜ ጥሩ ሰው ስለሆነልሽ አልታዘዝም አትይም ይልና ያሰራታል። በነጋታውም ወንድሙና ትንሹ ለስፖርት ይወጡና ቤን በስልክ እያዘዛት እንደሆነ ያዩታል። ቤት እንደገባም ወንድሙ ለምንድነው ልጅቷን መጫወቻ የምታረጋት? ትንሽ አታፍርም እንዴ? ቆይ ብሎ ይቆጣውና ቤን እንዳገኛትም ሆን ብለሽ ነው አይደለ ለወንድም ሄደሽ አቃጠርሽው? እኔ ምንም አላልኩትም፣ ወንድምህ እንዳንተ ሞኝ ስላልሆነ ነው የምታረገው ነገር ቶሎ የገባው ብለው መጣላት እንደጀመሩ ወንድሙ ስለመጣበት ተመልሼ እመጣልሻለሁ ልክ እንደ ባልሽ ጠፍቼ አልቀርም አይዞሽ ብሎ ሳይሽፍባት ትናደድበትና ባሏን የሚያፈላልግ ሰው ለመቅጠር ተወስናለች። የገዛላትን ልብስ ሸጣ አንበሩ ለመጠቀም ስትሞክር ሳይሳካላት ይቀራል። አርቲስቷ ስትጨቀጨቅ ታያትና ልታናግራ ስትሞክርም ጥላ ትጠፋለች። ቤን ስራውን እንደጨረሰ ደጋግሞ ቢደውላትም ስልኳ እንደተያዘ ይነግረዋል። ትንሽ ቆይቶም ከረዳቱ ጋራ ወንድሙ የሚወደው ምግብ ለማወቅ ብላ እያወራች እንደሆነ ሲያውቅ በጣም ይቀናል። ቤት እንደገቡ ግን ወንድምየውና ትንሹ ጠዋት በሰጠቻቸው ውሃ ምክንያት ታመው ታያቸውና በጣም ትጨነቃለች። ለቤንም የኔ ጥፋት ነው እኮ አጣርቼ መስጠት ነበረብኝ ስትለው ስላሳዘነች ወንድሙ ጋር ሄዶ በእሷ ስም ይቅርታ ይጠይቅላታል። እሷም ይቅርታ ለመጠየቅ ሻይዛለ ስትሄድም ቤን ቀድሞ እንደጠየቀው ይነግራትና ደስ ይላታል። ማታ ላይም ባሏ ማፈላለጊያ ብር ኬት ማምጣት እንደምትችል ስታሰብ ትቆይና ቤንን ልትጠይቀው ወስና በግብዣ ሀሳብ ይዛው ብትወጣም ብዙም ሳይቆይ እንቅልፍ ወስደዋል። በእሷ ምክንያትም በቀጣዩ ቀን ለነበረው ቀረጻ ስላረፈደ ወንድሙ ይነደድበታል። እሱ እንደሄደም ቀረጻው እንደቀር ፈልግሽ ነው አይደል ያደረግሽው ስላትም ትክክለኛ ምክንያቷን መናገር ስላልፈለገች ታምንለታለች። ጌም ሲጫወትም ቤቱን በማጽራት ሰበብ ከፊቷ አልጠፋ ስላለች ለምን አብረን አንጫወትም? ካሸነፍሽኝ የፈለግሽውን አደርግልሻለሁ ስላት ደስ ብሏት ብትስማማም በተደጋጋሚ የተሸነፈች ስለነበረ ደህና አድርጎ እጇን ይጠብሳታል። በመጨረሻ ማሳዝናው እንድታሸንፍ ሲፈቅድላት በሩ ይንኳኳል። ስትከፍተውም አርቲስቷ መታመሙን ሰምታ የላከችውን አበባ ትቀበላለች። ባሏን በድንገት አያትና ደንግጦ ይደበቃታል። ቤን አበባው ከማን እንደሆነ ሲያውቅ ስሜቱ ይቀየርና መጫወቱን ቢታበም ሰኒ የተከታተለችው ሳስቸገረችው ግንዱ ጋር ያስጠጋትና እውነቱን ንገሪኝ፣ ብታሸንፊ ምን ልትጠይቂ ነበረ? እንደምትወጂ ልትናገሪ ከሆነ ምንም ተስፋ እንዳይኖርሽ አልፈልግሽም። በጣም ቀልደኛ ነህ፣ ለዛ አይደለም የፈለግኩ፣ በድጋሚ ተጫወተን ካሸነፍኩ እነግርሃለሁ ትለውና ቢጫወቱም ትሸነፋለች። ሊመታት ሲል ግን እጇ እንደበለዘ ያይና አዝኖ በረዶ ይወስድላታል። የምር ግምኞቶችሽ ምንድን ነበሩ? ምንም ቢሆን ካሳካልኝ እነግርሃለሁ፣ ቃል ገባ። እሺ ቃል ገባልሻለሁ። ጥሩ ባሌን የማፈላልግበትን ብር እንድትሰጠኝ ፈልጌ ነበረ፣ ምንም ቢሆን ብለህ ተስማምተሃል እንዳትረሳ ስትለው በመስማማቱ ይነደዳል። ልትሄድ ስትነሳም ይቅርታ እጅሽን ስላሳመምኩሽ። አይ ምንም አይደለም፣ ስለሷ አትጨነቅ ትላውና የቀረጻትን ቪዲዮ እያሳያትም እንዳላጠፋው ስታውቅ መጮህ ትጀምራለች። እሱ ግን ምንም ሳይመስለው ይስቅባታል። ወንድሙም ድምጻቸውን ሰምቶ የሚሰሩትን ለማየት ይሄዳል። ሰኒ ከልቧ እንደከፋት ያየው ቤን መሳቁን ያቆምና እንደሚወዳት ያሳያታል። ባረገው ነገር ግን እሱ ብቻ ሳይሆን ወንድሙና ሰኒም ይደነግጣሉ። ወንድሙም የድንጋጤው ምክንያት ሰኒን መውደዱ እንደሆነ ቀስ በቀስ ይገባዋል። በቀጣዩ ቀንም ቤን ምን ያህል እንደተረበሸ ስታየም ለትናንቱ ይቅር ብያለሁ፣ ግን ድጋሚ እንዳታረገው ከወንድሙ ጋር ወደ ቤት ስትመለስም ስለቀና ባላለሽ አይደለ እንዴ ከወንድሜ ጋር ያላችሁን ግንኙነት አልወደድኩትም ስላት ሰበብ ሰጥታ ለመሸፋፈን ትሞክራለች። ሆን ብሎም የቤንን ፕሮግራም እንዲደራረብ ያደረገውና ቤት እንዳይመጣ ቢያስቀረበም ቤን ግን ለሷ ደውሎ ምሳ እንድታመጣለት ያዛታል። አርቲስቷም ከሱ ጋር ለመቀራረብ ብላ ትወናው ላይ ለመሳተፍ ተወስናለች። በዚህ ደስ ባይለውም ስራውን ላለማበላሸት ብሎ ግን ይስማማል። ወሬያቸውን ሳይጨርሰውም ሰኒ ምግቡን ይዛለት ትደርሳለች። ቀረጻው ላይ ምን ያህል እንደሚያተኩር እያየችው ትማረካለች። ጨርሶ ምግብ ስታቀርብለትም ያጭበርባሪ ባልሽን አገኘሽው እንዴ ብሎ በሰጨትና ጥላው ትሄዳለች። ባልተብየውም ከቤን ጋር ያለውን ቅርበትን መጨመር ስለፈለገ ከባለ ሀብቷ ጋር ሆኖ ሊያገኘው ለመሄድ ይዘጋጃል። ገበያ ውስጥም ሰኒ ታየውና ብትከተለውም ይጠፋባታል። ወንድምየውም ምን ሆነሽ ነው? አይ የሆነ የማውቀው ሰውን ያየው መስሎኝ ነው ትለውና ቤን ቤት እንደደረሰ ግን የእሷን ድምፅ ሰማና እንዳይጋለጥ ስለፈራ ተደብቆ ያመልጣታል።
ባለሀብቷም የሚያደርገው ነገር ምንም ስላልገባት ትናደድበታለች። ቤን ከተመለሰ በኋላም ሰኒ ባሌን ዛሬ ያየሁት መስሎኝ ነበር። ለምን ያን ካዲ ሰውዬ ገና ትታየውም ብታገኘው ጥሩ የሚሆንልሽ አይመስለኝም ስላት እንደለመደችው ትናደድበታለች። ካላንደሯ ላይ ያከበበችውን ቀን አይቶትም ልደቷ ስለመሰለው በዛ ቀን ውጪ ወስዶ ሲያዝናናት ይቆይና ይዘፍንላታል። ኬኩን ይዞላት ሲሄድ ግን እያለቀሰች ዛሬ እኮ ልደት አይደለም የጋብቻ ቀናችን ነው፣ መቼም ቢሆን አብሮኛ አክብሮ ስለማያውቅ አሁን ቢመጣ እንኳን ብዬ እያሰብኩኝ ነበር ስትለው ይነደዳል። ወዲያው ግን የቀጠረችው ሰው ባሏ እንዳገኘላት ደውሎ ይነግራትና ቤን ይዘዋት ይሄዳል። በቃ አንተ ችግር ውስጥ እንዳትገባ ሂድ ትለውና በሩ መንካት ፈርታ ስትመለስ ስላያት ይናደድባትና እውነቱን አውቀሽ መገላገሉ ሻልሻል እኮ ይላትና ወዲያውን ባሏን አበባ ይዘው ታዩና ዘላ ስታቅፈው ቤን ቅናቱን መቋቋም ስላልቻለ ጥሏት ይሄዳል። ባልየውም ለባህል ሀብቷ የጋብቻ ጥያቄ ለማቅረብ የያዘውን አበባ እንደተሸከመ አበዳሪዎቹ እያሳደዱት እንደሆነ ተናግሮ ያሽና ሌላ ቦታ ላይ ይወስዳታል። መኪናውንም ከጓደኛው እንደተበደረው ሲነግራት ታምነዋለች። ቤት ተመልሳም ስለ ምርጡ ባሏ ለቤን በጉራ ታወራለች። ባልተብየውም ለባህል ሀብቷ እንዳቀደው የጋብቻ ጥያቄውን ቢያቀርብላትም ፍቺን ካልጨረስክ ስለዚህ ጉዳይ ድጋሚ እንዳታወራ ትለዋለች። በነጋታውም ወንድምየው ለሰኒ ቤቱን ለቃ ብትሄድ እንደሚሻል ይነግራታል። ቤንም ባሏ እንድታገኝ ስላልፈለገ ቤቱን መነቃቅሮ እንድታስተካክለው ቤዛተ መስዋገን አርቲስቷ ትንሹን ለማየት ስትሄድ ቀስ ብላ ትወጣለች። ባሏ ለረጅም ሳስጠብቀው ቆይታም በሆነ ሰው በአበዳሪዎቹ እንደተደበደበ የሚገልጽ ደብዳቤ ደርሳትና አምና ውስጥ ታለቀስ ቤን ባሻንጉሊት ልብስ ተሸፍኖ አጠገቧ ተቀምጦ ለጽናናት ይሞክራል። እሱም ሆኖን ስታውቅም ደሞ እዚህ ምን ልትሰራ መጣህ? ዘና እንድትሄኗ ያካዲ ባልሽ እንደማይመጣ ገብቶኝ ነበር ይላትና የተናደደችበትም ቢሆን መጫወቻው ላይ በግድ ያስወጣትና እንድትዝናና ያረጋታል። አርቲስቷን ብትሆን ያገኘችውን አጋጣሚ ተጠቅማ ለትንሹ እናቱ መሆኑን ለማሳየት ብትሞክርም ወንድምየው ግን ይደርስና ከዓመታት በፊት ታይሽ እንዳትሄጂ ብዙ ለምኝሽ ነበር፣ አሁን ግን እንድትርቂው ነው የምፈልገው፣ መጫወቻሽ አይደለም። ቤንም ሰኒን ባሏ ጋር እንዳትሄድ ሊያስቆማት ቢሞክርም አልሰማ ስላለችው ተናዶ ከመኪናው ያስወርዳታል። ባሏ ምንም ሳያፍርም ከባድ ጉዳት እንደደረሰበት እያስመሰለ አበዳሪዎች አንቺ እንዲጎዱሽ አልፈልግም፣ ለጊዜው ብንፋታ ጥሩ ነው ስላት አምናው ትስማማለች። ቤት ስትመለስ ግን ወንድምየው ከቤን ጋር ያላትን ግንኙነት ስላላማረው በቻልሹ ፍጥነት ብትወጪ ደስ ይለኛል፣ በዛ ላይ ስራሽን በስነ ስርዓት አትሰሪም፣ ልጁ ራሱ ከእንግዳ ጋራ ነው ጠለሽው ሄድሽው፣ እንደ አንቺ አይነት አፍረተ ቢስ ሴት አይቼ አላውቅም ስላት ቤን ይሳመዋል። እሷም ይህንን ያህል እንድትናገረኝ የሚያደርግህን ጥፋት አልጠፋውም፣ ይቅርታ ልትጠይቀኝ ይገባል። እሺ ቃላቴ ከባድ ከሆኑብሽ ይቅርበኝ ቢላትም መታጠቢያ ቤት ገብታ አምራ ታለቅሳለች። ቤም እንደሚላት ግራ ስለገባው በሩ ላይ ቁጭ ብሎ ይሰማታል። በነጋታውን ባልተብየው የፍቺ ወረቀቱ እንድትፈርም ያረጋታል። ባለ ሀብቷም የጋብቻ ካርዷ ለወንድምየው ይዛ ስትሄድም ስሙን አይቶ የሰኒ ባል መሆኑ ይገባዋል። ቤንም ስለ ባሏ ማጣራት ይጀምራል። ሊያገኘው ሲቀጥረውም የባለ ሀብቷ ውሽማ መሆኑን ያውቅ ስለነበረ እንዳየው ቢያሯርጣው መጥቶት ያመልጠዋል። ወንድምየውም ሰኒን አግኝቷትም ስለ ባሏ ሊነግራት ቢሞክርም ስላላስቻለው በቃ ስራሽን መልቀቅ አይጠበቅብሽም ይላትና ደስ ይላታል። ወዲያው ግን ቤን የተፈጠረውን ችግር ሰማና ለመፍታት ይሯሯጣል። ማታ ላይም ባልየው ለሰኒ ሲደውል ቤን ስልኩን ቀምቶት ይጥልባታል። ባለ ሀብቷም ችግሮቻቸውን ተነጋግረው እንዲፈቱ ትፈልጋ ሶስት ወንዶችን ብታገናኛቸውም ቤን ባልየውን ሳይሆን እንዴቱን መቆጣጠር ስላቃተው በድጋሚ ይመታዋል። እንዴ ቆይ ሰኒ ምን ናት እንዴ ይህንን ያህል የምትናደደው? የቤታችን ረዳት ብትሆንም ስለሱ ያሳስበኛል ይለውና ጥሎት ይወጣል። ቤት እንደደረሰን ፍቺዋን ለማክበር ኬክ አዘጋጅቶ ሲሄድ ግራ ብትጋባም ቀጣዩን ህይወትሽን በአማረ ሁኔታ እንድትመሩ ይፈልጋለሁ፣ ለዛ ነው ያዘጋጀውልሽ። እኔም ቢሆን ትዳሬን በድሮ ደስ በሚሉ ትዝታዎች ለመያዝ መሞከሩ አድክሞኝ ነበር እያለችው ከላይ ድምጽ ይሰሙና ሻሞቹን ሲያጠፉ ወንድምየው ባያቸውም ላለመረበሽ ብሎ ዝም ይላቸዋል። በነጋታውም አርቲስቷ ለመግለጫው ልብስ እንዲመርጥ በሚል ሰበብ ቤን ጋራ ብትሄድም ብዙም ትኩረት ሳይሰጣት ከነሰኒ ጋራ መጫወቱን ስለቀጠለ ይከፋታል። ከሰኒ ጋራም እንደ ጓደኛ የሆነች እያስመሰለች ስለ ቤን የምታውቀውን ስትነግራት ሰኒም ከዚህ ልጅ ጋራ ከመቼ ጀምሮ ነው የምትተዋወቁት? ስላንተ ብዙ ነገር ነው የምታውቀው ብላ ታኮርፈዋለች። በነጋታውም ለመውጣት ፍቃድ ብትጠይቀውም ባሏ እንዳታገኘው ብሎ ብዙ ስራ ይሰጣታል። ደግሞ ታርፍ ሲል ጠብቃውም ወታ ስትመለስ ገበያ እንደነበረች ልታስረዳ በተሞከረም እቃዎቿን በሙሉ ዘርግፎ ያየዋል። እነዚህ ወረቀቶች ምንድናቸው? ፍቹ መከናወኑ እንደሆነ የማይቀር ነገር ነው። ለልጅ የምትማርበትን ትምህርት ቤት ላስተካከል ብዬ ነው ትለውና በሀሳብ ታወጣ ያለማቋረጥ ስትሰራ ሲመለከታት ምንድነው እያስጨነቀሻለሁ? ልትነግሪኝ ትችያለሽ እኮ። ምንም እንደዚሁ እያሰብኩ ነው። እንዲያውም ከቻልክ ዳቦ ገዝተና ረስቼን የመጣሁት። እሺ አሁኑኑ አመጣለሁ። ስለዚህ ለብዙ ዓመት በትዳር የቆዩ ጥንዶች ይመስላሉ። እሱ እንደወጣ ግን የባሏ የጋብቻን ካርድ ታየውና ለማጣራት በተባለው ቀን የጋብቻ ቦታው ላይ ስትሄድም ቤንያትና ሊያስቆማት ይሞክራል። የባሏን ድምጽ ሰምታ ልትዞር ስትልም ያቅፋታል። ጋዜጠኞቹም አንድ ሆነች ለማየት ተሰብስበው ፎቶ ቢያነሷትም ቤን አቅፎ ይሸፍናታል። ወንድሙም ጃኬቱን ያለብሳትና እንደሸፈናት ይዘዋት ሲወጡ ትኩረት የተነፈገችው አርቲስት ትናደዳለች። ይህ ጉዳይ ትልቅ ርዕስ እንደሚሆን ያወቀው ወንድሙም
ከዚህ በኋላ ለሰኔ የሚያስፈልገውን ነገር በሙሉ እኔ ያደርግላታለሁ። አንተ ራስ ላይ ችግር መፍጠርን አቁም። እሺ፣ ግን ደግሞ ያጠፋው ጥፋት እሷ እንድትቀጣት አልፈልግም ብሎ ያስጠነቅቀዋል። ወንድምየውም ወሬውን ለማብረድ መፍትሄ ለመፈለግ ሰራተኞቹን ሰብስበው መወያየት ይጀምራል። ሰኔም እውነቱን ለማወቅ ስለጓጓች ተመልሳ ትመጣና ለጋዜጠኞቹ ሰራተኛቸው እንደሆነች አሳምና ታልፋቸዋለች። ቤንም ራሷ እንዳትጎዳ ስለፈራ ተደብቆ ይከተላታል። የባልየው ቤት ጋር ስትደርስ ግን ማንም ሊከፍትላት ስላልቻለ በድጋሚ ማልቀስ ትጀምራለች። ቤን እንደደረሰም እየጎተተ ይወስዳታል። ጠዋት ላይም ከቤን ጋር የተነሱት ፎቶ ጋዜጣ ላይ ይወጣል። ወንድምየውም ያለን ብቸኛ አማራጭ ፍቅረኛሞች እንደሆናችሁ መናገር ብቻ ነው ይላቸውና ባሏን ፎቶውን ሲያየው እንደከዳቸው ተሰምቶት ደጋግሞ ይደውላታል። ረዳቱም ይመጣና አርቲስቷ የምትሰጠው መግለጫ ያሳያቸዋል። እሷ ምንም ሳታፈር ቤኔኔ ፍቅረኛ ነው፣ ትናንትና ያያቸዋት ሴት ፊልሙን ለማስተዋወቅ ብለን የተጠቀምንባት ብላ ተዋሻለች። ወንድምየውም እንዳገኛት ለምንድነው ሳታማክሪ እንደዚህ አይነት ዜና የምትለቂው? እሱን ትናንት እኔን ባዶ ሜዳ ላይ ጥላችሁን ከመዳችሁ በፊት ነበረ ማሰብ የነበረባችሁ። ምንም ቢፈጠር ቤንን ራስ ያደርገዋለሁ ብለው ስትሄድ በብስጭት ራሱን ያማዋል። ቤንን ሲያገኘውም ፊልሙ እስኪያልቅ ድረስ የምትለውን በሙሉ እሺ ብለህ ታግሳት እባክህ። የምር ከዚች ከሃዲ ጋር መስራቴ ሳያንሰኝ የአንተ እጮኛ እንደነበረች እያወኩኝ የምወደት ይመስልሃል እንዴ? ስለ ውሳኔም ሰማቸውና ወንድሙ በሚፈጠረው ነገር በሙሉ እንዳዘነ ስላየች ለእሱም ታስብለታለች። ቤንም የቀናች መስሎት ያሽፉባታል። ቀረጻውን ጨርሶ ሲመለስ ግን ስላጣት ረዳቱ ለንዴቱን ይወጣዋል። እሷን ባሏን አግኝታ ልታናግረው ብትሞክረም የራሱን አስቀምጦ እሷ እንደ ካድ እየቆጠረ ሸመቀቃታል። እንዲህ ሁሌው ስላላመነችው ግን ትከታተለዋለች። ወንድምየው ማታ ላይ ስለ ባሏ ሊነግራት ፈልጎ ቢቀጥራትም እውነቱን ማውራት ስላቃተው ይተወዋል። ወክ እያደረጉ ሲመለሱም ውድ የሆኑ ጫማዎችን ታይና አድንቃ ስታልፍ ስላያት ቤት እንደገባ እግሯ ለመልካት ይሞክራል። ቤንም ቢሆን በባሏ ምክንያት ስታዘን ማየት ስለከበደው በጧት ብር ይዞለት ሄድና ከዚህ በላይ ልሰጥህም እችላለሁ፣ ሁሉንም ነገር ተውና ወደ ሚስት ተመለስ ሲለው ግራ ይጋባል። ባለ ሀብቷም የሰጠውን ታየውና እየተበደረው ይመስላታል። ወንድምየውም ወደ ገበያ ሄዶ የወደደችውን ጫማ ይገዛላታል። ቤን እየከፋ ወደ ቤት ሲመለሰም ሰኔ ባሏን ለማግኘት ስተውጣያትና እንደሱ ሆነሽ ነው እንደምትሄጂው ልብስሽን ቀይሩ እንጂ ብሎ ቀጠሮ ቦታ ላይ ያደርሳታል። እፍረታ ቢሱ ባሏን ብር እየሰጣት ቶሎ ብለሽ ከነ ቤን ቤት ውጪ። አይ አያስፈልግም፣ ይልቁኑ በዚህ ብር የሆነ ነገር አድርገህ ህይወትን አስተካክልበት ስትለው ባለ ሀብቷ ትደርሳለች። ምን እየሰራችሁ ነው? ፍቺ ሰጠየኳት፣ በምላሹ ብር እንሰጣት ጠይቀኝ ነው። ለዛ ነው ከቤን የተበደርከው? አዎ ይልና ሰኔን አንቋሸዋት ሲሄድ እስካሁን ያላት ነገር በሙሉ ውሸት መሆኑ ስለገባት አምራ ታለቅሳለች። ቤንም አቅፎ ሲያጽናናት ይቆይና ከዚህ በኋላ ስታዝኝ ላይሽ አልፈልግም፣ ጓደኛሞች ብቻ መሆን እንደምንችልም ቃል አልገባልሽም ይላትና ወደ ቤት ሲመለሱም ወንድምየው እየጠበቃቸው ስለነበረ እንዳየችው አፍራ ወደ ውስጥ ትገባለች። ቤን ግን ከድሮ ጀምሮ ይታወቁ እንደነበረ ይነግረዋል። እሱ ችግር የለውም ግን ጓደኛሞች ሆናችሁ መቀጠል እንዳለባችሁ እንዳትረሱት። ቤን ግን ከዛን ቀን ጀምሮ የበለጠ እየቀረባት ይመጣል። ወንድሙም የገዛላትን ጫማ ሊሰጣት ቢፈልግም ቤን ሲመጣበት መልሶ ይተወዋል። ሰኔ ባሏ ጋር ሄዳም ያ ሁሉ ውሸት ለምን እንዳስፈለገ ልትነግረኝ ትችላለህ? በቃ በድህነት መኖር ሰልችቶኛል፣ ለዛኔ ታውቆሽ። በጣም ጥሩ መልካም ህይወት እመኝልሃለሁ ብላው ያለቀሰ ስትወጣ ወንድሙ ሚያትና ይከተላታል። አልቅሳ እስክትጨርስ ጠብቆ ሲያጽናናትም ታፍራለች። አርቲስቷና ቤንም ወንድሙ ለራት ቀጥሯቸው ሲጠብቁት ይቆዩና ሳይመጣ ሲቀር ቤን ከሰኒ ጋር እንደሆነ ጠርጥሮ ይደውልለትና ወንድሜ ካንቺ ጋራ ነው እንዴ? ምንም ቢልሽ እንዳትሰሚው እሺ ቢላትም የሚያወራው ነገር ሳልገባ ትተወዋለች። ከወንድሙ ጋር ራት እየበሉም ለምን ቀጣይ ሳምንት የሆነ ቦታ ሄደን ዘና እንልም ስላት ትስማማለች። ቤን ግን እንዳትሄድ ስለፈለገ ሆን ብሎ መነጽሯን ሰብረውና አይኗን እንድታከም ያስገድዳታል። ከቀዶ ጥገናው ስትወጣም አይኗ ተሸፍኖ ስለነበረ ረዳት ታስተጠጋው ደስ ይለዋል። ምግብ ሰርቶ እያበላትም ከዚህ በኋላ ምንም ቢያስፈልግሽ እኔን ጠይቂኝ፣ ሁሌም ከጎንሽ ይሆናለሁ ስላት ስሜታዊ ሆና ማልቀስ ስለጀመረች ገና አዲስ አይን እኮ ነው ያለሽ፣ ማልቀስሽን አቁሚ እንጂ ብሎ ይከለክላታል። ወንድሙ ላያት ክፍሏ ሲመጣም ቤን እስኪወጣ ድረስ መታጠቢያ ቤት ውስጥ ይደበቃል። እንደ በጣም የገዛላትን ጫማ ያየውና እንደጠረጠረው ወንድሙም ከሷ ፍቅር እንደያዘው ይገባዋል። አርቲስቷን ቤንን ለማግኘት ቤታቸው ሄዳ ለረጅም ሰዓት ብትጠብቀውም ሳይመጣ ስለቀረ ወደ ሰኔ ክፍል ትገባና ተኝታ ውስጥ ታያቸው የበለጠ ትበሳጫለች። ወደ ባሩ ስትሄድም ባልተብየውና ባለሀብቷ ስለ ሰኔ ሲያወሩ ሰማቸውና እንደሷ ባለች ሴት መበለጧ የባሰ ያበሽቃታል። ቤን እንዲወስዳት ጠርታውም ልትቀርበው ስትሞክር እንደማይፈልጋት ስላሳያት ብስጭቷ የባሰ ይጨምራል። ሰኔ አይኗን የተፈታችም ቤን ከድሮ ይልቅ አሁን የበለጠ እንደሚወዳት የጻፈውን ታነበዋለች። አርቲስቷም ለወንድሙ ደውላ ሰኔ እንዲያባራት ብትጠይቀውም እሱ ስለሚወዳት ሀሳቧን ሳይቀበለው ይቀራል። ከክፍሉ ሲወጣም ሰኔን ተኝታ ያትና ጉንጯን ቀስ ብሎ ሲነካት ቤንም ያየዋል። ዝም ብሎት ሊሄድ ሲልም ታውቃለህ አይደል እኔ ሰኔን የመውደድ መብት አለኝ፣ አንተ ግን ያ መብት የለህም ይለውና ይፈጥበታል። ሰኔ ጋር ሄዶም ጸጉሯን መነቃቅሮ ያስነሳትና ከዚህ በኋላ እዚህ ጋር እንደተተኝ ውይ ምንድነው የምታወራው? የፈለኩበት እተኛለሁ ብላ ወደ ክፍሏ ስትገባ ወንድሙ የገዛላትን ጫማ ታየውና
ደስ ብሏት ታደርገዋለች። በቀጣዩ ቀንም ለወንድሙ በጣም ነው የወደድኳቸው፣ አመሰግናለሁ። በእንቅርርባቸውን ሳያው ደስ ስላላለው እንዳታዋራው ሊያስጠነቅቃት ቢሞክርም ስላልተሳካለት ረዳቱን ይከታተላት ይልከዋል። እሱ ብቻ ሳይሆን ከአዲ ባሏም ይከተላቸዋል። ባንክ ሄደው አካውንት እንድትከፍት ሲያረጋትም አሳቢነቱን እያደነቀች ደስ ይላታል። ማናጀሩም እንደ ሽልማት የፊልም ትኬት ሰጣቸውና መቼ ሄደው እንደማያዩ ሲያወሩ ረዳቱና ባሏ ይሰማሉ። ረዳቱ ለቤን የሰማውን በሙሉ ሲናገርም ይበሳጭና ቤት ስትመጣ ጠብቋት እንደ ወንድሙ ለብሶ በስነስርዓት ሊያዋራት ቢሞክርም ምን እየሆንክ ነው? የፈለግከውን ያክል ብትጥር ራሱ እንደ ወንድምህ መሆን አትችልም ስላለችው ወደ ራሱ ተመልሶ እንደለመደው መጣላት ይጀምራሉ። ለልጇም ከአባቷ ጋር መፋታታቸውን ለመናገር ፈልጋ ወደ ሬስቶራንት ብትወስዳትም ቤን ተከትሏቸው ወደና ቅዷን በሙሉ ያበላሽባታል። እፍራታ ቢሱ ባሏም ልጁን ለማየት የፈለገ አስመስሎ ቤን ቤት ይገባና ችግር ለመፍጠር ሲሞክር ሰኒ ተሰጠዋለች። ልጅቷም የሚያወሩትን በሙሉ ትሰማቸዋለች። ቤን ሲደርስም ባልየው በፍርሃት ይንቀጠቀጣል። ሊመታው ሲልም ሰኒ ታስቆመዋለች። ሰውየው ግን ምንም ሳያፈር ቤንን ገፍትሮ ይጥለውና ሊያመልጥ ሲሞክር ወንድምየው አግኝቶት ጥሩ ቡጥ ያቀምሰዋል። ከዚህ በኋላ ቤተሰቤ ጋር ስትደርስ እንዳላገኘ ይለውና ወደ ቤት ሲገባ ቤንም ሰኒን አቅፋ ታየዋል። እሷም ድሮ ያሳለፍነውን እርሳው እባክህ፣ በድጋሚ አንድ ላይ መሆን የምንችል አይመስለኝም ብለው ጥላው ስትሄድ እንባውን መቆጣጠር ያቅተውና ሊከተላት ቢሞክርም ወንድሙ አስቆሞት ከፍቅርህና ከስራህ አንዱን ነው መምረጥ የምትችለው፣ ራስን ማታለልህን አቁም። በነጋታውም ሽርሽር ለመሄድ ይወስኑና ወንድምየው የገዛላትን ጫማ እንዳልደረገችው ሲመለከት ይከፈዋል። አርቲስቷም አለመኖራቸውን ተጠቅማ ቤን ክፍል ትገባና ቀስ ብላ ስትነካው ይነሳል። እሷ መሆኗን ሳይደንግጠውም አንቺ ደግሞ ምን ልትሰሪ መጣሽ? ያምሻል እንዴ? ውጭልኝ። ሰኒም ለልጇ አስላፈችው ቀስ ብላ ታስረዳታለች። እሷም እማዬ ስለኔ ምንም አትጨነቂ፣ ከአንቺ ጋር እስከሆንኩኝ ድረስ ሁሌም ደስተኛ ነኝ። ቤንም ሄዱበት ቦታ ተከትሏቸው ሄድና እየተጫወቱ ወንድምየው በተደጋጋሚ ሲሸነፍ ሰኒ ስላላስቻላት ትመክረዋለች። ቤንም እሱን ያስበለጠችው ስለመሰለው ይከፋዋል። በመጨረሻም ወንድሟ አሸንፎት ሲመታው የነበረውን ብድር ይመልሳል። ቤን እጁ ስለበለዘም ለእሷ እንደደረገላት በውሃ ስታቀሰቅስለት ለምን ለብቻችን ወጣ እንለም ብሎ ወስዳታል። ግን ለምንድነው ልጅ እያለን እመጣለሁ ብለሽ የቀረሽው? መጣለሁ ያልኩህ እኮ ፈተናውን ካለፍኩኝ ነው። እኔ ግን ፈተናውን ማለፍ አልቻልኩም እና በእንደዚህ አይነት በማይረባ ምክንያት የተለያየ ነው። አንተ እኮ ጥሩ ህይወት እየኖርክ ነው፣ ማማረር አትችልም። ግን የምወዳት ልጅ ከኔ ጋር አይደለችም። ለአንቺ ስል ስራዬንም ለመተው ፈቃደኛ ነኝ። የማይረባ ነገር አታውራ እባክህ፣ ይልቅ አሁን እንነሳ ትለውና እየተቀላለደው ቤት ሲደርሱ አርቲስቷ ታያቸውና በጣም ስትናደደች በጣም ትገርማለህ፣ ዳሞኔስ ተጸየፈኝ አታፍርም አይደል? ወንድምህ ላንተ ብሎ መስዋዕትነት ስለከፈለ እንጂ ልጁ የራስህ ነው ብላው ትሄዳለች። ይህንን ከሰማ በኋላ ስላፈረ ሰኒን ለመለየት የወስንና ለመጨረሻ ጊዜ ተማሪ ያሉ ያሳለፉትን በሙሉ እንዲያስታውሱ ለማድረግ ይሞክራል። ሀሳቡ የህፃን እንደሆነ ብታሰበም ደስ እንዲለው ብላ ትስማማለች። የምትቀይረውን ዩኒፎርም ስጣትም ግን አሁን መልበስ አልችልም፣ ከወንድም ጋር ቀጥሮ አለብኝ። ጥሩ በቃ ሚር ትችያለሽ፣ ግን ፎቶ መነሳት አለብን ይላትና ይነሳሉ። ስትሄድ እያያትም ይሰናበታታል። እሷም የተፈጠረ ነገር እንዳለ ስለገባት የትኛቸው ጋራ መሄድ እንዳለባት ስታወላወል ትቆይና ወደ ቤን ጋራ ትመለሳለች። የተፈጠረ ነገር አለ እንዴ? አይ ምንም የለም ብሎ ያቅፋታል። ወንድሙ በህይወቱ አድርጎት የማያውቀውን አበባ ይዘው ይጠብቃት ቢቆየም እሷ ግን ቤንን ለማዝናናት ይዛው ትወጣና እሱን ትረሳዋለች። ቤንም ከኔ ጋር መምጣት አይጠበቅብሽም፣ የሚሄድበት ቦታ አለኝ ብሎ ቲያትር ቤቱ ጋር ቢያወርዳትም ሁኔታው ደስ ስላላላት ተከተሏለች። በር ላይ ሲጠብቅ የነበረ ወንድሙ ያያቸዋል። እንደገባችም ወንድሙን ታገኘውና ይቅርታ ቀጥሯችን ላይ መገኘት አልቻልኩም ነበር፣ ምንም አትጨነቂ፣ እኔም ሳልተመቸኝ አልመጣሁም ይላትና በነጋታው ግን ቤን የገባበት ይጠፋል። እነሱ ተጨንቀው ሲፈልጉትም እሱ ልጁን በግድ ወደ ጫካ ወስዶ እንዲዝናና ያስገድደዋል። ልጁም ትምህርቱን ስላስመለጠው ተናደው ባህሪ ሁሉ ህፃን ነው ይለውና ድሉን ሲያገኝ ለእነሰን ያሉበትን አድራሻ ይልክላቸዋል። እንደደረሱም አንተ ህፃን ነህ እንዴ እንዴት ዝም ብለህ ትጠፋለህ ብላ ትጮህበታለች። በውሃ የተጫወቱ ሲዝናኑም ወንድምየው ከርቀት ያያቸዋል። ደስተኛ ስለሆኑ ደስ ብሎትም ይሄዳል። ቤንም ቀስ በቀስ ከልጁ ጋር ለመቀራረብ ይሞክራል። ቤት ሲደርሱም ወንድሙ ገፍትሮ ልጁን ራሱ አቅፍ ያስገባውና ስማኝ፣ ይሄንን ሁሉ ዓመት ከልጅ ጋር የማሳልፈውን ጊዜ ቀምተኛል። ከዚህ በኋላ ጣልቃ እንድትገባ አልፈልግም። በጣም አዝነህ ስለነበረን የደበኩልህ እኮ። ይሄንን ሁሉ ዓመት እንደ ሮቦት ነው ስሰራ የነበርኩት። ከዚህ በኋላ ግን ይበቃል። በነጋታውን ቤት ለእሷ የሰጣት የነበረውን ትኩረት ይነፍካትና ባህሪውን መቀየር ሲጀምር ግራ ትጋባለች። እሱ ምንም ያህል ብትናፍቀውም ለማጓራት ያመነታል። እሷን ብትሆን እንደምትወደው ስለገባት ግድግዳው ላይ እሷን ፍቅሯን የሚገልጽላትን ቃላቶችን ትጽፍና እስከ ማታ ድረስ ጠብቃው ልታዋራው ብትሞክርም ተስፋ እንድትቆርጥ ብሎ ብዙ መጥፎ ነገሮችን ይናገራትና ታዝናለች። ወንድሙ ያደረገውን ይመለከትና ምንም ሳይናገረው ሊገባ ሲለም ቆይ እንዴ ሰኒ እንድታባራ ትፈልጋለሁ። ወንድሙ ማውጥተው ሊጥላት ስላልፈለገ የምትኖርበትን አሪፍ ቤት ቢያዘጋጅላትም እሷ ግን ከልጇ ጋር የምትቆይበትን ጣራ ላይ ያለ ቤት ትመርጣለች። ቤንም እንደዴ ሳይባዱነት ይሰማዋል። በነጋታውን ቤን በጠዋት ሰኒ ጋር ሄድና እኔም ካንቺ ጋር መቆየት ፈልጋለሁ ሲላት አርቲስቷ እውነቱን ነግራት ስለነበረ ምንም ሳትናገር ትፈቅድለታለች።
ማታ ላይም ልጁ ለመቅረብ እንደተቸገረ ታየውና እቃ እንዲያጥዋዛቸው እንዲቀራረቡ እድል ትፈጥርላቸዋለች። ወንድሙም ብቸኝነቱ ላለማሰብ ስራው ላይ ያተኩራል። ጠዋት ላይም ቤታቸው ሄዶ ምን ያህል ደስተኛ እንደሆኑ ሲያይ አርቲስቷም ትደርስና ተናዳ ሆን ብለው ነው የተደበቁት፣ መግለጫ ሰጥቼ ሁሉንም አጋልጣቸዋለሁ። እሱም ብቻውን መወሰን የሌለበት ስለገባው ለቤን ደውሎ ያሳውቀዋል። አርቲስቷንም ተንበርክኮ ቢለምናትም አልሰማ ትለዋለች። ቤን ግን ከሷ ቀድሞ ጋዜጠኞቹን ይሰበስብና ሰኒን እያያትም ልጅ እንዳለው ያምንላቸዋል። እሷም ሆነች ልጁን ባደረገው ነገር ይኮሩበታል። ዜናው ከወጣ በኋላ ግን አብሯቸው ሲሰሩት የነበሩት ሰዎች በሙሉ ክፍያቸው እንዲመለስላቸው መጠየቅ ይጀምራሉ። ሰኒ ያደረገው ነገር የሚያመጣበትን ችግር እያሰበች በተጨነቀለትም እሱ ግን ወደፊት የሚኖራቸውን ህይወት እያሰበ ይደስታል። ልጇን ብትሆን ቤት የሚወዳት ሴት የገዛ እናቷ እንደሆነ ስታውቅ ዝም ትላትና ታስጨንቃታለች። እፍረተ ቢሱ ባሏም የድሮ ፍቅረኛው እሷ መሆኗን ለማጣራት ያገኛታል። እሱም ሳያንሳው ለቤን ብር ይጠይቀውና እንደማይስጠው ሲያውቅ ወሬውን ያሰራጨዋል። ጋዜጠኞቹን በሯን ከበው ያስጨንቋታል። ለቤን እንዳይመጣ ለመናገር ስትደውለትም እንድታገባው ለመጠየቅ ቀለበት ሲመርጥ ስለነበረ ሳያየው ይቀራል። ልጇም ግርግሩን ፈርታ በርቀት ትቆማለች። ቤን እንደደረሰም ጋዜጠኞቹን አልፎ ሰኒ በሩን ክፈቹ መጥቻለሁ ብላትም ስለፈራች ዝም ትለዋለች። ለጋዜጠኞቹም አዎ ፍቅረኛ የነበረች እና አሁን ድረስ ወዳታለሁ ሲላቸው ሰምታ ሞራል ስትሰማት ከፍተው ትወጣና ታቅፈዋለች። ወንድሙም አንድ ላይ መሆናቸውን ሲመለከት ደስ ይለዋል። ልጇም ቢሆን ግንኙነታቸውን ትቀበለውና አጎቴ እያለች ትጠራው ያረጀ መስሎ ቢሰማውም እንደ አባት ሊሆንላት እንደሚችል ሲገባው ግን ደስ ይለዋል። ቤንም ፍቅራቸውን ወደሚገላለጽበት ግድግዳ ወስዷትም እንድታገባው ይጠይቃትና ቀለበት ሲያደርግላት ደስ ይላታል። ወንድሙም ቢሆን ኪሳራቸው ለመቀነስ ቶሎ እንዲጋቡ ሀሳብ ሲያቀርብም ቤን ደስ ይለዋል። አርቲስቷን ብትሆን ተስፋ ስለቆረጠች በግንኙነታቸው ትስማማለች። ውጭ ከሜዳው በፊትም ልጇን ታገኘውና አቅፎ ይሰነባበታታል። ወንድምየውም ሰኒ ለመሰናበት ይሄዳል። በመጨረሻም የሰርጋቸው ቀን ይደርስና የእሱ ወንድም እንደ ቤተሰብ ሆኗት ቦታው ላይ ያደርሳትና ሰርጋቸው ሞቅ ባለ ሁኔታ ይካሄዳል። ከጊዜያት በኋላም ወንድሙ ለእሱ የምትሆነውን ሴት ያገኛል። ቤንም የፊልም ስራውን መስራቱን ይቀጥላል። አራቱም እንደ ቤተሰብ ጥሩ ጊዜን ሲያሳልፉና ሲዝናኑ እያሳየን ፊልማችን ይጠናቀቃል።